ከዚህ በኋላ እንደምትይኝ ሽማር ማያስቀምጥኝ መራመድ አልችልም። በቃ እንደምትይኝ ነው በቃ በ31 ዓመቴ ማለት ነው። ሰላም ነው እንደምን እንዴት ነህ? ደህና ነኝ። ሁሉ ሰላም ነው? ሁሉ ሰላም ነው። እንዴት ነሽ እህቴ? ምን ሆነ ነው ወንድሜ? ኤሌክትሪክ ዞኝ ነው። በቀን ሰዓት በምሰራበት ሰዓት አንደኛ ፎቅ ላይ ሆኜ ኤሌክትሪኩን ሳላስበው በብረት ነካሁትኝ። እሱ ኤሌክትሪኩ ያዘኝ። ወደ ታች ሲስበኝ ብረቱ ቢሄን ብሎ ወደ መሬት ወደኩኝ። ወደ መሬት እንደወደኩኝ ታንከር ውስጥ አይጣለኝና ታንከር እንደመጣት ሲመታኝ ከሆነ እስከተለኝ እዛ በኋላ ወደ ሕክምና ወሰዱኝ። ኤሌክትሪክ ሰራተኛ ነህ እንዴ? ፌሮ ይገኝ ብረት ስራ ማለት ነው። የቀን ስራ ነው የምትሰራ? ደህና ነሽ? ደህና ነኝ። ባለቤቱ ነሽ? ባለቤቱ ነው። የሁለት ልጆች እናት ነኝ። እንግዲህ ልጆቹን ለማሳደግ ደፋ ቀና እያለ ነበር። ደፋ ቀና እያለ እየሰራም ኑሮ አልሞላልን እንኳን ዛሬ ተኝቶ ማለት ነው። ታህሳስ 15 ቀን ከጠዋቱ 1 ሰዓት ተኩል የኤሌክትሪክ አደጋ ተፈጠረ። ከዛ በኋላ አሜን ሆስፒታል ለመጀመሪያ ጊዜ አሜን ሆስፒታል ወደ 20 ሺህ ብር አወጣ። ምንም ነገር አንችልም ተባለ። ወደ ጥበበጊዮን ሆስፒታል ተላከ። ከዚያ በሚላክበት ሰዓት 250 ሺህ ብር አወጣና ቤተክርስቲያን ረድቶና ሰፈር ረድቶና ያረደን ሰው የለም። ምንም ነገር የለንም። የቤት ኪራይ ነው ያለነው። ካሁኑ ሰዓት እንኳን ተተኝቶ ተሰርቶ ማይዘለቅም። አሁን ልጆች አሉኝ፣ ቤት ኪራይ አለ፣ ብዙ ነገር የጎደለን ነገር አለኝ። በጣም ብዙ ነገር ማለት ነው። ያለን ገንዘብ በሕክምና ጨርሰናል። ከዚህ በኋላ ግን እግዚአብሔርና ያለን ሰው ብቻ ነው እንጠይቀው። ሰላም እንዴት ናችሁ ውድ ቤተሰቦች? ይህ ወጣት ወንድማችን እንግዲህ የሁለት ልጆች አባት ነው። የሚተዳደረው በቀን ስራ ነበር። የቀን ስራ እየሰራ ኤሌክትሪክ ያዘው። ኤሌክትሪክ ይዞት በምታዩት ሁለት እጆቹን አጥቷል ማለት ነው። እሷ እህታችንም ልጅ አሳዳጊ ናት። ነገር ግን እሷም መስራት አትችልም፣ እሱም መስራት አይችሉም። የሚኖሩት በቤት ኪራይ ነው። በስቃይ ውስጥ ነው የሚያሳልፉት እና ሁላችሁም የተቻላችሁን የበኩላቸውን እንድታደርጉላቸው በትህትና እንጠይቃለን። እኔ ወንድም እኛ ትንሽ ነገር እናግዝ ብለን የመጣነሽ አሲላው እንደምታየው ከራሱ በቃ ወደ 6 ወር ምናምን አለፈ። እሱም ሰው ናቸውና የሚታደሩ ቤት ነው የሚጠይቁን። ዛሬ አቴንሽን በቃ ጥሩ ስሜትም አልነበረም። የቤት ኪራይ 6 ወር አልፎ ነው አልባላ ወዲያ እኛ እንዲሁ እንላካለንና ሰዎች አረሱ እያሉ ይልኩና እቺን ሳንቲም ያዝልኝ። እሺ እቺን ጨምሪ። እግዚአብሔር ይስጥልን። አሜን። ኑሩልን። አሜን። በወጣው መድኃኒዓለም ይታካልን። አሜን። እኛ አይደለም ይሄን ያደረግንልሽ። እሺ እህቴ፣ እሷ አጠቃላይ 25 ሺህ ብር ናት። የስላሴ ማህበር 10 ሺህ ብር ልከውላቸዋል። እሺ እግዚአብሔር ይስጥልን። ስላሴ ያለው ይበልልን። አሜን። ኪዳነ ማርያም ወለተ ማርያም ልጄ ፍቅረ ዮሐንስን መርቁልኝ፣ ለሀገሬ እንዲያበቃ ጸሎት አድርጉልኝ ብላ 10 ሺህ ብር እግዚአብሔር ይስጥልን። ባለችበት ይቅናልን። ወደ ሀገሯ በጣም እግዚአብሔር ይመልስልን። የሺ የምትባል እህቴ ደግሞ 5 ሺህ ብር እግዚአብሔር ይስጥልን። አሜን። መልሱ የሚሰጥ እግዚአብሔር ነው። አሜን። በአጠቃላይ 25 ሺህ ብር ናት። እነሱን መርቁልኝ። እሺ እግዚአብሔር ይስጥልን። አመሰግናለሁ። አሜን። ይኑሩልን በየልበል በጣም የቅዲ እንድትማለም ሲያጎናቸው አሜን። ሌላ ምንም ከዚህ በኋላ ስችም እንግዲህ ቦታ ምልዛለሁ አይደለም እግዚአብሔር ብቻ ይመልስልኝ። እሱም ብቻ ከዚህ በኋላ እንደምትይኝ ሽማር ማያስቀምጥኝ መራመድ አልችልም። በቃ እንደምትይኝ ነው በቃ በ31 ዓመቴ ማለት ነው። ካያል ጨምራለሁ ነው እንደምታይ ይሁን ብዬ ተቀብዬ አመስግኜ ግን ፈጣሪ ሁሉም ለበጎ ነው። ፈጣሪ ነው ያለን። እሺ ምንም አይሰማ እግዚአብሔር ሁሉም ነገር ለበጎ ነው። እሺ እኔ ታይዙሽ በርታቢ እንጠይቅሻለን። እሺ እግዚአብሔር ይስጥልኝ። ባሉበት ሁሉ መድኃኒዓለም የሚቆምልን። አሜን። ከሁሉ ፈተና ይጠብቀን። እንደዚህ ያለ አደጋ ይጠብቀን። አሜን። ስም ማን ነበር? ፈቃዱ ሙጬ ካሰው። እሺ አይዟችሁ በቃ እሺ። እሺ ሰላም ነው። መልካም ጊዜ ለወላችሁ።